በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 33 ነገር ግን ኢዮብም ሆነ ንግግሬን እንድትሰማ ቃሌንም ሁሉ እንድታደምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴም በትናጋዬ ተናግሯል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ይቻልህ እንደሆነ መልስልኝ፣ ቃልህንም አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርሁ ነኝ። እነሆ ግርማዬ አታስፈራህም፣ እጄም አትከብድብህም። በጆሮዬ ተናግሬአለሁ፣ የቃልህን ድምፅ ሰምቻለሁ። እንዲህም ብለሃል፣ እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ነኝ፣ ኃጢአት የለብኝም። እነሆ ምክንያት አግኝቶብኛል፣ እንደ ጠላቱ ቆጥሮኛል። እግሬን በግድ አጣበቀ፣ መንገዴን ሁሉ ተመለከተ። እነሆ አንተ በዚህ ጻድቅ አይደለህም፣ እግዚአብሔር ከሰው ይበልጣል ብዬ እመልስልሃለሁ። አንተ ለቃሌ ሁሉ አይመልስልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ ሰዎች ጆሮ ይከፈታል፣ በተግሣጹ ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል። ደግሞ በአልጋ ላይ በደዌ ይገሥጸዋል፣ አጥንቱንም ሁሉ ያደነዝዛል። ሕይወቱም እንጀራን ነፍሱም ጣፋጭ መብልን ትጠላለች። ሥጋው እስከማይታይ ድረስ ይሰለስላል። ተሸፍኖ የነበረው አጥንት ይገለጣል። ነፍሱ ወደ ጉድጓድ ሕይወቱም ወደሚገድሏት ትቀርባለች። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ብለው ሥጋው እንደ ሕፃን ሥጋ ይለመልማል። ወደ ጉብዝናው ዘመን ይመለሳል፣ ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል፣ ፊቱንም በደስታ ያሳየዋል። ለሰው ጽድቁን ይመልስለታል፣ እርሱም በሰው ፊት እየዘመረ እኔ በድያለሁ፣ ቅኑንም አጣጥሜአለሁ፣ የሚገባኝንም ብድራት አልተቀበለሁም። ነፍሴ ወደ ጉድጓድ እንዳትወርድ አድኗታል፣ ሕይወቴም ብርሃንን ታያለች ይላል። እግዚአብሔር ይህን ሁሉ 2 ጊዜና 3 ጊዜ ከሰው ጋር ያደርጋል። ይህም ነፍሱን ከጉድጓድ ይመልስ ዘንድ በሕያዋን ብርሃን ያበራ ዘንድ ነው። ኢዮብ ሆይ አድምጥ፣ እኔንም ስማ፣ ዝም በል፣ እኔም እናገራለሁ። ነገር ቢኖርህ መልስልኝ፣ ትጸድቅ ዘንድ እወዳለሁና ተናገር። ያለዚያም እኔን ስማ፣ ዝም በል፣ እኔም ጥበብን አስተምርሃለሁ። ምዕራፍ 34 ኤሊሁም ደግሞ መለሰ እንዲህም አለ፣ እናንተ ጥበበኛዎች ቃሌን ስሙ፣ እናንተም አዋቂዎች ወደ እኔ አድምጡ። ትናጋ መብልን እንደሚቀምስ ጆሮ ቃልን ትለያለችና፣ ቅን የሆነውን ነገር እንምረጥ፣ መልካሙንም ነገር በመካከላችን እንወቅ። ኢዮብ እኔ ጻድቅ ነኝ፣ እግዚአብሔር ግን ፍርዴን አስወገደ። ምንም እውነተኛ ብሆን እንደ ውሸተኛ ተቆጠርሁ፣ ምንም ባልበድል ቁስሌ የማይፈወስ ነው ብሏል። ኢዮብም በእግዚአብሔር መደሰት ለሰው ምንም አይጠቅምም ብሏልና ከበደለኞች ጋር የሚተባበር ክፉ ከሚያደርጉት ጋር የሚሄድ መሳለቅን እንደ ውሃ የሚጠጣ እንደ ኢዮብ ያለ ሰው ማን ነው? ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ፣ ክፋትን ያደርግ ዘንድ ከእግዚአብሔር በደልንም ይሠራ ዘንድ ሁሉን ከሚችል አምላክ ይራቅ።
ለሰው ስራውን ይመልስለታል፣ ሰውም እንደ መንገዱ ያገኝ ዘንድ ያደርጋል። በእውነት እግዚአብሔር ክፉ አይሰራም። ሁሉን የሚችል አምላክ ፍርድን ጠማማ አያደርግም። ምድርን አደራ የሰጠው ማን ነው? ዓለምንስ ሁሉ በእርሱ ላይ ያኖረ ማን ነው? እርሱ ልቡን ወደ ራሱ ቢመልስ መንፈስና እስትንፋስ ወደ ራሱ ቢሰበስብ ሥጋ ለባሽ ሁሉ በአንድነት ይጠፋሉ፣ ሰውም ወደ አፈር ይመለሳል። አስተዋይ ብትሆን ይህንን ስማ፣ የንግግሬን ቃል አድምጥ። በእውኑ ጽድቅን የሚጠላ ይሰለጥናልን? ጻድቅና ኃያል የሆነውስ በደለኛ ታደርገዋለህ? ማንም ሰው ንጉሡን በደለኛ ነህ፣ መኳንንቱን ክፉዎች ናችሁ ይላልን? እነሱ ሁሉ የእጁ ሥራ ናቸውና በአለቃዎች ፊት አያደላም። ባለጠጋውንም ሰው ከድሃው ይበልጥ አይመለከትም። እነርሱም በመፈንቅለ ሌሊት በድንገት ይሞታሉ። ሕዝቡ ተንቀጥቅጦ ያልፋል፣ ኃያላንም ያለ እጅ ይነጠቃሉ። ዓይኖቹ በሰው መንገድ ላይ ናቸውና እርምጃውንም ሁሉ ያያል። ኃጢአትን የሚሰሩ ይሰውሩበት ዘንድ ጨለማ ወይም የሞት ጥላ የለም። ሰው በእግዚአብሔር ፊት ለመፈራረድ እንዲመጣ ጊዜ አይወሰንለትም። ታላላቆቹን ያለ ምርመራ ይሰባብራል፣ በእነርሱ ፈንታ ሌላዎችን ያቆማል፣ ስራቸውንም ያውቃል። እንዲህ ደጉም በሌሊት ይገለባብጣቸዋል፣ ሰዎች እያዩ እንደ ክፉዎች ይመታቸዋል። የድሃውን ለቅሶ ወደ እርሱ ያደርሱ ዘንድ እርሱም የችግረኛውን ድምፅ ይሰማ ዘንድ እርሱን ከመከተል ፈቀቅ ብለዋልና ከመንገዱም ሁሉ አንዱን አልተመለከቱምና። በሕዝብ ወይም በሰው ዘንድ ቢሆን እርሱ ቢያሳርፍ የሚፈርድ ማን ነው? ፊቱንስ ቢሰውር የሚያይ ማን ነው? ይህም ዝንጉ ሰው እንዳይነግሥ ሕዝቡም የሚያጠምድ እንዳይኖር ነው። እግዚአብሔርን እኔ ሳልበድል ቅጣት ተቀበልሁ፣ የማላየውን ነገር አንተ አስተምረኝ። ኃጢአቴንም ሰርቼ እንደሆነ ደግሞ አልሰራም የሚለው ማን ነው? በውኑ አንተ ጥለኸዋልና ፍዳው አንተን እንደምትወደው ይሆናልና አንተም ትመርጣለህ እንጂ እኔ አይደለሁም። ስለዚህ የምታውቀውን ተናገር። የሚሰሙኝ ጥበበኛዎች ሁሉ አስተዋዮቹም እንዲሁ ይሉኛል። ኢዮብ ያለ እውቀት ተናግሯል፣ ቃሉም በአእምሮ አይደለችም። ኢዮብ እስከ ፍጻሜ ድረስ ምነው በተፈተነ ኑሮ እርሱ እንደ ክፉዎች መልሷልና በኃጢአቱም ላይ ዓመፅን ጨምሯልና። በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና። ምዕራፍ 35 ኤሊሁም ደግሞ መለሰ እንዲህም አለ፣ ይህ ጽድቅ እንደሆነ ታስባለህን? ወይስ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን? አንተ ምን ጥቅም አለህ? ኃጢአት ሰርቼ ከማገኘው ይልቅ ኃጢአት ባልሰራ ኑሮ ምን እጠቀማለሁ ብለህ ጠይቀሃልና፣ እኔ ላንተና ከአንተ ጋር ላሉ ለባልንጀራዎች እመልስልሃለሁ። ዓይኖችህን ወደ ሰማይ አቅንተህ ከአንተም ከፍ ከፍ ያሉትን ደመናት ተመልከት። ኃጢአት ብትሰራ ምን ትጎዳዋለህ? መተላለፍስ ቢበዛ ምን ታደርገዋለህ? ጻድቅስ ብትሆን ምን ትሰጠዋለህ? ወይስ ከእጅህ ምንን ይቀበላል? እንዳንተ ያለውን ሰው ክፋትህ ይጎዳዋል፣ ለሰውም ልጆች ጽድቅ ይጠቅመዋል። ከግፍ ብዛት የተነሳ ሰዎች ይጮኻሉ፣ ከኃያላን ክንድ የተነሳ ለእርዳታ ይጠራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድር እንስሳዎች ይልቅ የሚያስተምረን ከሰማይ ወፎች ይልቅ ጥበበኛዎች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም። በዚያን ስለ ክፉ ሰዎች ትዕቢት ይጮኻሉ፣ እርሱ ግን አይመልስላቸውም። በእውነት እግዚአብሔር ከንቱ ነገርን አይሰማም፣ ሁሉን የሚችል አምላክም አይመለከተውም፣ ይልቁንም አላየውም። ነገሩ በእርሱ ፊት ነው፣ እኔም አጠብቀዋለሁ ስትል አሁን ግን በቁጣው አልጎበኘምና በኃጢአት እጅግ አያስብም ትላለህ። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ያለ እውቀትም ቃሉን ያበዛል።
ምዕራፍ 36 ኤሊሁም ደግሞ መለሰ እንዲህም አለ፣ ገና ስለ እግዚአብሔር የሚነገር አለኝና ጥቂት ቆየኝ፣ እኔም አስታውቅሃለሁ፣ እውቀቴም ከሩቅ አመጣለሁ። ፈጣሪንም ጻድቅ ነው ላለሁ፣ ቃሌ በእውነት ያለ ሐሰት ነው፣ በእውቀትም ፍጹም የሆነ ካንተ ጋር አለ። እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱ በማስተዋል ብርታት ኃያል ነው። እርሱ የበደለኛዎችን ሕይወት አያድንም፣ ለችግረኛዎች ግን ፍርዱን ይሰጣል። ዓይኑንም ከጻድቃን ላይ አያርቅም። ለዘላለም ከነገሥታት ጋር በዙፋን ላይ ያስቀምጣቸዋል። እነሱም ከፍ ከፍ ይላሉ። በሰንሰለት ቢታሰሩ ወይም በችግር ገመድ ቢጠመዱ ሥራቸውንና መተላለፋቸውን በትዕቢትም አያደርጉም። ይናገራቸዋል፣ ጆሮአቸውን ለተግሣጽ ከፍተዋል፣ ከኃጢአትም ይመለሱ ዘንድ ያዛቸዋል። ቢሰሙ ያገለግሉትም፣ ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ። ዝንጉዎች ግን ቁጣ ያዘጋጃሉ፣ እርሱም ባሰራቸው ጊዜ አይጮኹም። በሕፃንነታቸው ሳሉ ይሞታሉ፣ ሕይወታቸውን በሰዶማውያን መካከል ይጠፋል። የተቸገረውን በችግሩ ያድነዋል፣ በመከራም ጆሮውን ይገልጣል። እንዲሁም አንተን ከመከራ ችግር ወደሌለበት ወደ ሰፊ ስፍራ በወሰደህ ነበር፣ በማዕድ ላይ የተዘጋጀውንም ስብ በሞላበት ነበር። አንተ ግን በበደለኛዎች ፍርድ የተሞላህ ነህ። ስለዚህ ፍርድና ብይን ይይዝሃል፣ ቁጣ ለስድብ ታያለህ። የማማለጃን ብዛት ፈቀቅ አያድርግህ። ባለጠግነትህም የኃይልህም ብርታት ሁሉ ያለ ችግር እንድትሆን ሊረዳ ይችላልን? ወገኖችህ ከስፍራቸው የሚወጡበት ሌሊት አትመኝ። ከመከራ ይልቅ ይህንን መርጠሃልና ኃጢአትን እንዳትመለከት ተጠንቀቅ። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደ እርሱስ ያለ አስተማሪ ማን ነው? መንገዱን ማን አዘዘለት? ወይስ ኃጢአትን ሰርተሃል የሚለው ማን ነው? ሰዎች የዘመሩትን ሥራውን ታከብር ዘንድ አስብ። ሰዎች ሁሉ ተመልክተውታል፣ ሰውም ከሩቅ ያየዋል። እነሆ እግዚአብሔር ታላቅ ነው፣ እኛም አናውቅም። የዘመኑ ቁጥር አይመረመርም። የውሃው ነጠብጣብ ወደ ላይ ይሳባል፣ ዝናብም ከጉም ይንጠባጠባል። ደመናት ያዘንባሉ፣ በሰዎች ላይ በብዙ ያንጠባጥባሉ። የደመናውን መዘርጋት የማደሪያውንም ነጎድጓድ የሚያስተውል ማን ነው? እነሆ በዙሪያው ብርሃኑን ይዘረጋል፣ የባሕሩንም ጥልቀት ይከድናል። በእነዚህ በአሕዛብ ላይ ይፈርዳል፣ ብዙ ምግብ ይሰጣል። እጆቹን በብርሃን ይሰውራል፣ በጠላቱም ላይ ይወጣ ዘንድ ያዘዋል። የነጎድጓድ ድምፅ ስለ እሱ ይናገራል፣ እንስሳዎች ደግሞ ስለሚመጣው ውሽንፍር ይጮኻሉ። ምዕራፍ 37 ስለዚህም ልቤ ተንቀጠቀጠ፣ ከስፍራውም ተንቀሳቀሰ። የድምጡን መትመት ስሙ፣ ከአፉም የሚወጣውን ጉርምርምታ አድምጡ። እሱን ወደ ሰማያት ሁሉ ታች፣ ብርሃኑንም ወደ ምድር ዳርቻ ይሰዳል። በስተኋላው ድምፅ ይጮኻል፣ በግርማውም ድምፅ ያንጎዳጉዳል። ድምፁ በተሰማ ጊዜ መብረቁን አይከለክልም። እግዚአብሔር በድምፁ ድንጋይ ያንጎደጉዳል፣ እኛም የማናስተውል ታላቅ ነገር ያደርጋል። በረዶውንና ውሽንፍሩን ብርቱን ዝናብ በምድር ላይ ውደቁ ይላል፣ ሰው ሁሉ ሥራውን ያውቅ ዘንድ። የሰው ሁሉ እጅ ያትማል፣ አውሬዎችንም ወደ ጫካው ይገባሉ፣ በዋሻቸውም ይቀመጣሉ። ከተሰወረ ማደሪያውም አውሎ ነፋስ ከሰሜን ብርድ ይወጣል። ከእግዚአብሔር እስትንፋስ ውርጭ ተሰጥቷል፣ የውሃዎች ስፋት ይጠባል። የውሃውን ሙላት በደመና ላይ ይጭናል፣ የብርሃኑን ደመና ይበታትናል። ለተግሣጽ ወይም ለምድሩ ወይም ለምሕረት ቢሆን ሰው በሚኖርበት ዓለም ላይ ያዘዘውን ሁሉ ያደርግ ዘንድ ፈቃዱ ወደ መራችው ይዞራል። ኢዮብ ሆይ ይህንን ስማ፣
ቁም፣ የእግዚአብሔርንም ታምራት አስብ። በውኑ እግዚአብሔር እንዴት እንደሚያዛቸው የደመናንም ብርሃን እንዴት እንደሚያበራ አውቀሃልን? ወይስ የደመናው ሚዛን? ወይስ በእውቀት ፍጹም የሆነውን ታምራት አውቀሃል? በደቡብ ንፋስ ምድር ጸጥ ባለች ጊዜ ልብስህ የሞቀች አንተ ሆይ እንደቀለጠ መስታወት ብርቱ የሆኑትን ሰማያት ከእሱ ጋር ልትዘረጋ ትችላለህን? እኛ ከጨለማ የተነሳ በስርዓት መናገር አንችልምና የምንለውን አስታውቀን። ማንም በእርሱ ላይ ቢናገር ፍጹም ይዋጣልና፣ እኔ እናገር ዘንድ በወድ ሰው ይነግረዋልና። አሁንም ንፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለው። ሁሉን የሚችል አምላክ ልናገር ዘንድ አንችልም። በኃይል ታላቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል፣ በልባቸውም ጠቢባን የሆኑትን ሁሉ አይመለከትም።